ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን፣ እነሆ የብስራት የዩቲዩብ የመረጃ ሰዓታችን ተጀምረዋል። መረጃዎቹ ወደ እናንተ እያደረስኩኝ እኔ ሰላማዊ ነጋሲ ከመላው የስቱዲዮ ባለሙያዎች ጋር የጋራ ቆይታን አደርጋለሁ። በቅድሚያም የሀገር ውስጥ መረጃም የጣና ሐይቅ ደሴትና ገዳማት በዓለም አቀፍ የቅርስ መዝገብ እንዲሰፍሩ የሚያስችለውን ሰነድ ለዩኔስኮ ተላከም። በአማራ ክልል የሚገኙ የመስህብ ሀብቶችን በማልማትና በማስተዋወቅ የባህልና ቱሪዝም ኢንዱስትሪውን በማሳደግ የክልሉን ሕዝብ ተጠቃሚነት ለማረጋገጥ ስራዎች እየሰራ እንደሚገኝ የክልሉ ባህልና ቱሪዝም ቢሮ አስታውቋል። የቢሮው የሕዝብ ግንኙነት ኃላፊ የሆኑት አቶ አበበ እምቢያለ ለብስራት ሬዲዮና ቴሌቪዥን እንደገለጹት በክልሉ የሚገኙ በርካታ የመስህብ ቦታዎች እንደመኖራቸው የጣና ሐይቅና አካባቢውን በዩኔስኮ ዓለም አቀፍ ቅርስነት ለማስመዝገብ ጥረቶች ሲደረጉም ቆይቷል። ከዚህ ቀደም የጣና ሐይቅ ደሴቶች በብዝሃ ሕይወት ቅርስነት የተመዘገበ መሆኑን ገልጸው በአሁኑ ወቅትም ይህ ስፍራ በዓለም አቀፍ ቅርስነት እንዲመዘገብ ለማድረግ በተዘጋጀው ሰነድ ዙሪያ ማስተካከያ መደረጉንም ተናግሯል። ሰነዱን አስመልክቶ አስተያየት የመስጠትና ተጨማሪ ግብዓቶችና ማስተካከያዎችን የማዘጋጀት ስራ ሲሰራ እንደቆየ ገለጹት አቶ አበበ ይህ ሂደት በአሁኑ ወቅት በጥሩ ሁኔታ ላይ እንደሚገኝ ጨምረው ለጣቢያችንም ገልጿል። ቢሮው ከኢትዮጵያ ቅርስ ባለስልጣን ጋር በመሆን የጣና ገዳማትንና ባህረ ደሴትን እንዲሁም ረግረግ መሬቶችን በዓለም አቀፍ የቅርስነት መዝገብ ውስጥ እንዲሰፍሩ ለማድረግ ጥረት ሲያደርግ እንደነበረም ተገልጿል። እንደዚሁም ስፍራው ዓለም አቀፍ ቅርስ ሆኖ እንዲመዘገብ በሚያስችለው በዚህ ሰነድ ዙሪያ ባለሙያዎች አስተያየታቸውን ከሰጡ በኋላ ሰነዱ ለዩኔስኮ ሊላክ ችሏል የተባለ ሲሆን ዩኔስኮ አስፈላጊ ሰነዶችን ማሟላቱን አረጋግጦ ተቀብሎታልም ተብሏል። የተጣላውን ጓደኛውን ስለኔ አወራ ሴታ ሴት ነህ በሚል በተፈጠረ ግጭት አንገቱን በስለት ወቅቶ የገደለው ግለሰብ በእስራት ተቀጥቷል። በደቡብ ምዕራብ ሸዋ ዞን ጓሮ ወረዳ ደቢ ኩኖ ቀበሌ ውስጥ የተወለደው ቃሲም ንጉሴ የተለያዩ ስራዎችን ሲሰራ በርካታ ጓደኞችን አፍርቷል። ከዚህ ውስጥ ሙሀዲን ደቢሳ ከተባለው ግለሰብ ጋር የቀረበ ጓደኝነትም ነበረው። በጊዜ ሂደት የቃሲምና የሙሀዲን ጓደኝነት ክፍተት ፈጥሮ እስከ መለያየት ደረጃ መድረሳቸው የደቡብ ምዕራብ ሸዋ ዞን ዋና መምሪያ የኮሚኒኬሽን ኃላፊ ምክትል ኢንስፔክተር ትግሉ ለገሰ ለብስራት ሬዲዮ ተናግረዋል። ጥቅምት 24 ቀን 2017 ዓ.ም ከቀኑ 11 ሰዓት ከ30 ቃሲም ለጊዜው ካልተያዘው ጓደኛው ጋር አንድ ግሮሰሪ እየተዝናኑ እያለ ሙሀዲን ወደ ግሮሰሪው ይመጣል። በዚህ ጊዜ ቃሲምና ጓደኛው እሱን እያዩ እየተጠቃቀሱ ሲያወሩ በንዴት ወደ ሁለቱም በመሄድ ሐሜተኛ ሴታ ሴት በማለት ሲናገር የቃሲም ጓደኛ የሙሀዲንን አንገት ዘሎ ሲያንቅ ቃሲም ስለታም ጩቤውን በማውጣት አንገቱ ላይ በመውጋት ከአካባቢው ይሰወራሉ። ጉዳት የደረሰበት ሙሀዲን በሰዎች እርዳታ ወደ ቅዱስ ሉቃስ ሆስፒታል ተወስዶ የሕክምና እርዳታ እየተደረገለት ያለ በዚያው ዕለት ምሽት 2 ሰዓት ላይ ሕይወቱም ያልፋል። ፖሊስ መረጃ እንደደረሰው ለጊዜው የወንጀል ፈጻሚውን ቃሲም ንጉሴን በቁጥጥር ስርም ይውላል። ፖሊስ የምርመራ መዝገቡን ሲያጣራ ቃሲም ሟች ስሜታቸውን የሚረብሽና ንዴት ውስጥ የሚከት ስድብ ስለሰደባቸው ድርጊቱን መፈጸማቸው አምኖም ቃሉን ሰጠም። ፖሊስም የምርመራ መዝገቡን በአስክሬን ምርመራ ውጤትና በሌሎች ማስረጃዎች አጠናክሮ ለአቃቢ ሕግም ይልካል። አቃቢ ሕግም ከፖሊስ የተላከውን የምርመራ መዝገብ ተመልክቶ ተራ በሆነ የሰው መግደል ወንጀል ቁጥር 540 መሰረት ክስ ይመሰረታል። በአቃቢ ሕግ የተመሰረተውን ክስ ሲከታተል የቆየው የደቡብ ምዕራብ ሸዋ ዞን ከፍተኛ ፍርድ ቤት ሚያዝያ 16 ቀን 2017 ዓ.ም በዋለው ችሎት ተከሳሽ ቃሲም ንጉሴ ባልታሰበና ደምን በሚያፈላ ምክንያት ባልተጠበቀ መንገድ የግድያ ወንጀል መፈጸሙ በማስረጃ በመረጋገጡ በ12 ዓመት እስራት እንዲቀጣ የወሰነበት መሆኑን የደቡብ ምዕራብ ሸዋ ዞን ዋና መምሪያ የኮሚኒኬሽን ኃላፊ ምክትል ኢንስፔክተር ትግሉ ለገሰ ለብስራት ሬዲዮ ተናግሯል ስትል ኤደን ሽመልስ ዘግባለች። በስልጤ ወረዳ ባዶ የሬሳ ሳጥን ጭኖ አስክሬን ይዣለሁ በማለት ፖሊሶችን አታሎ ሊያልፍ የነበረ አሽከርካሪ በቁጥጥር ስር ውሏል። አሽከርካሪው የእንስሳት መድኃኒትና ማደለቢያ ይዞም ተገኝቷል። በማዕከላዊ ኢትዮጵያ ክልል መነሻውን ከአዲስ አበባ አድርጎ ወደ ሆሳና ከተማ ሲጓዝ የነበረ ኮድ 03 ሰሌዳ ቁጥር 15968 የሆነ ሃይሩፍ አነስተኛ የህዝብ ማመላለሻ ተሽከርካሪ ከቀኑ 9 ሰዓት ከ30 ፖሊስ በደረሰው ጥቆማ ባዶ የሬሳ ሳጥን ጭኖ አስክሬን ይዣለሁ በማለት የትራፊክ ፖሊሶችን አታሎ ለማለፍ ሲሞክር አሽከርካሪው በቁጥጥር ስር መዋሉን የስልጤ ወረዳ ፖሊስ አስታውቋል። በተጨማሪም በተሽከርካሪው ውስጥ ተሳፋሪዎች እና የጫነው አስክሬን ነው ስትል የነበረች አንዲት ራሷን የፌዴራል ፖሊስ አባል ነኝ የምትል ግለሰብ ከአሽከርካሪው ጋር በቁጥጥር ስር መዋሏን የማዕከላዊ ኢትዮጵያ ክልል ፖሊስ የሚዲያ ክፍል ኃላፊ ምክትል ኮማንደር ታጁ ነጋሽ ለብስራት ሬዲዮ ተናግሯል። ተሽከርካሪ ውስጥ ከነበሩ ተሳፋሪዎች በተጨማሪም በቁጥር ብዛት ያለውና የጥራት ደረጃው ያልታወቀ 2 ማዳበሪያና 1 ባልዲ ሙሉ የእንስሳት መድኃኒትና ማደለቢያ መገኘቱም ተገልጿል። እንደዚህ አይነት የማጭበርበርና የማታለል ዘዴን ተጠቅመው የወንጀል ተግባራት የሚፈጽሙ አካላት ህብረተሰቡ ሊያጋልጥ ይገባል ሲሉም ምክትል ኮማንደር ታጁ ነጋሽ ጨምረው ለብስራት ሬዲዮ ተናግሯል ስትል ሳምራዊት ስዩም ዘግባለች። ተመልካ
ተመልካቾቻችን አሁን ደግሞ ከዓለም አቀፍ ያገኘናቸው መረጃዎች እነግራችኋለን። በቅድሚያም በደቡብ አፍሪካ 44 ኢትዮጵያውያን አንድ ቤት ውስጥ ተቆልፎባቸው መገኘታቸውን የሀገሪቱ ፖሊስ አስታወቀም። በደቡብ አፍሪካ ጆሃንስበርግ 44 ኢትዮጵያውያን አንድ ቤት ውስጥ ተቆልፎባቸው መገኘታቸውን የሀገሪቱ ፖሊስ አስታወቀም። በጆሃንስበርግ በአንድ ቤት ውስጥ ተቆልፎባቸው በአስከፊ ሁኔታ ውስጥ የነበሩ ናቸው የተባሉት 44ቱ ኢትዮጵያውያን በህገወጥ አዘዋዋሪዎች አማካኝነት ወደ ደቡብ አፍሪካ የገቡ ሳይሆኑ አልቀሩም ሲል ፖሊስም ገልጿል። ትላንት ሚያዝያ 23 ቀን 2017 7 ሰዓት ተኩል አካባቢ በአንድ ቤት ግቢ ውስጥ አጠራጣሪ ድምፅ በመሰማቱ ፖሊስ ኦፕሬሽኑን ማካሄዱን የሀገሪቱ ጋዜጣ ኒውስ 24 ተመለከትኩት ያለውን የጆሃንስበርግ ፖሊስ ሪፖርት ዋቢ በማድረግ አስነብቧል። የከተማዋ ፖሊሶች ወደ ቤቱ ቅጥር ግቢ በመግባት ፍተሻ ሲያደርጉም በሁለት ክፍል ውስጥ 44 ኢትዮጵያውያኑ ተቆልፎባቸው መገኘታቸውን ዘገባው አመላክቷል። አንዱ ብቻ በተሰባበረ እንግሊዝኛ ከፖሊሶች ጋር ለመነጋገር መሞከሩን የጠቆመው ዘገባው ኢትዮጵያውያን መሆናቸውን ለፖሊስ መግለጹን አስታውቋል። በግቢው ውስጥ የነበረው ሁኔታ አስከፊ መሆኑን ፖሊስ በሪፖርቱ አመላክቷል ያለው ዘገባው ኢትዮጵያውያኑ በቂ ምግብ እንዳልቀረበላቸው፣ ከተቆለፈባቸው ክፍል እንዳይወጡ መደረጋቸውና የፀሐይ ብርሃን አይተው እንደማያውቁ እንዲሁም ደህና ልብስ እንኳ እንደሌላቸው አስታውቋል። ሁቲ በእስራኤል ላይ የሚሳኤል ጥቃት መፈጸሙን አስታወቀም። የየመኑ ታጣቂ ቡድን ሁቲ ዛሬ አርብ ማለዳ በሃይፋ ከተማ አቅራቢያ ያደረሰው ጥቃት ኃላፊነቱን የወሰደ ሲሆን በሰሜን እስራኤል የሚገኘውን የጦር ሰፈር ኢላማ ያደረገ ጥቃትም ፈጽሟል። የወታደራዊ ቃል አቀባይ በቴሌቪዥን በሰጡት መግለጫም ከሃይፋ በስተደቡብ ምስራቅ ወደሚገኘው ራማት ዴቪድ ኤርቤዝ የባሊስቲክ ሚሳይል ማስወንጨፋቸውም ተናግሯል። የእስራኤል ጦር አስቀድሞ በሃይፋና በከተማዋ ዙሪያ ባሉ አካባቢዎች ከንጋት በ11 ተኩል ጀምሮ የጠላት አውሮፕላኖች በመታየታቸው የሳይረን ድምፅ እንዲሰማ መደረጉና ከየመን የተወነጨፈው ሚሳይል በቁጥጥር ስር መዋሉን አስታውቋል። በሌላ በኩል በመካከለኛውና በሰሜን ጋዛ እስራኤል በፈጸመችው የአየር ላይ ጥቃት 9 ሰዎችም ተገድለዋል። የእስራኤል ጦር በማዕከላዊና ሰሜናዊ ጋዛ ሁለት የተለያዩ ቤቶችን በቦምብ የደበደበ ሲሆን ሕጻናትና ሴቶችን ጨምሮ ሲቪሎች ተገድለዋል። ሌሎች ንጹሐን መቁሰላቸው ከስፍራው የሚወጡ መረጃዎች አመላክተዋል። የእስራኤል የጦር አውሮፕላኖች በጋዛ ከተማ ሰሜናዊ ምዕራብ በሚገኘው የሼክ ሬድዋን ስፍራ በሚገኝ መኖሪያ ቤት ላይ ባደረሱት ጥቃት 2 ፍልስጤማውያን መሞታቸውንና በርካታ መቁሰላቸውን የአካባቢ ምንጮች ለዋፋ የዜና አገልግሎት ተናግረዋል። የዜና ኤጀንሲው አክሎ እንደዘገበው የእስራኤል የጦር ጄቶች በማዕከላዊ ጋዛ በቡሬጅ የስደተኞች ካምፕ ውስጥ በሚገኝ መኖሪያ ቤት በመምታታቸው 7 ሰዎች መሞታቸውም ገልጿል። የዩክሬን ጦርነት በቅርብ ጊዜ አያበቃም ሲሉ የአሜሪካ ምክትል ፕሬዚዳንት ቫንስ ተናገሩ። የዩናይትድ ስቴትስ ምክትል ፕሬዚዳንት ጄዲ ቫንስ ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ በዩክሬን ያለው ጦርነት በቅርቡ የሚያበቃ አይደለም ሲሉ ተናግረዋል። ቫንስ አሁን የአሜሪካ አስተዳደር እየገጠመው ያለው ፈተና ሩሲያና ዩክሬን ከ3 ዓመታት በላይ ሲቀጣጠል የቆየውን ግጭት እንዲያስወግዱ እንዴት መርዳት እንደሚቻል ነው ብሏል። ነገር ግን ቫንስ አክለው ይህ ስምምነት ላይ ለመድረስና ይህን አረመኔያዊ ግጭት ለማስቆም በሩሲያና ዩክሬን ላይ የተደገፈ ነው ብሏል። ዋሽንግተን ከኪየቭ ጋር ከተፈራረመች ከጥቂት ጊዜ በኋላ ምክትል ፕሬዚዳንቱ ይህንን የተናገሩ ሲሆን የዩክሬን ብርቅዬ የምድር ማዕድናት ትርፍ ዋሽንግተን ስታገኝ ለወደፊት አሜሪካ ለዩክሬን የጸጥታ እርዳታ ለመስጠት የሚያስችል ነው። ቫንስ እንዳሉት እርግጥ ነው ዩክሬናውያን በመወረራቸው ተቆጥተዋል። ነገር ግን በዚህም ሆነ በሌላ መንገድ በሺዎች የሚቆጠሩ ወታደሮች በጥቂት ማይል ክልል ውስጥ ማጣታችንን እንቀጥላለን ወይ ሲሉም ጠይቀዋል። ትራምፕ በዚህ ሳምንት ዩክሬን እንደ አውሮፓውያን አቆጣጠር በ2014 ሩሲያ የወረረችባትን ክሬሚያን ለመልቀቅ ፈቃደኛ ልትሆን እንደምትችልና የእርቅ ስምምነት ላይ ለመድረስ ይቻላል ሲሉም ጠቁመዋል። ነገር ግን የዩክሬን ፕሬዚዳንት ቮሎዲሚር ዘለንስኪ የዩክሬን ሕገ መንግስትን ጠቅሰው የባህረ ገብ መሬት የሆነችውን ክሬሚያን በሩሲያ ቁጥጥር ስር እንድትሆን መቀበል እንደማይችሉ ቀደም ብለው መናገራቸውም ይታወሳል። የተከበራችሁ ተመልካቾቻችን የዕለቱ የብስራት የዩቲዩብ የመረጃ ሰዓታችን የተከታተላችሁት ይመስል ነበረ። ሰላማዊ ነጋሲ አብሬያችሁ ነበርኩኝ። መልካም ጊዜ